ከርዳዳ ፀጉሮች ብዙ ጊዜ ረጅም ሆነው አናገኛቸውም። ምክንያቱም ቶሎ እርጥበታቸውን ስለሚያጡ ነው። ለዚህም መፍትሄው እርጥበታቸውን መቆጣጠር ሲሆን እነዚህ የምናደርግባቸው ዋነኛ መንገዶች እና መፍትሄዎች ዛሬ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። አንደኛ ንጹህ የፀጉር ዘለላና የራስ ቆዳ ሊኖረን ይገባል። አንደኛው የፀጉር ማስኮችና ቅባቶች ጭንቅላታችን ላይ ገብተው ስራ ማይሰሩበት ምክንያት ፀጉራችን ላይ በተደራረቡ ዴድ ሴሎች ቆሻሻዎች ምክንያት ሲሆን እነዚህን ካላጸዳናቸው ቅባቶችም ሆነ ማስኮች ወደ ውስጥ ዘልቀው ስራቸውን መስራት አይችሉም። ስለዚህ የመጀመሪያው ስራችን መሆን ያለበት የፀጉር ዘለላውንም ሳይቀር የራስ ቆዳችንን በተለይም ማጽዳት፣ ክሊንዝ ማድረግ መሆን አለበት። ሁለተኛ ፀጉራችንን ከታጠብን በኋላ የሚስማማንን አይነት ቅባት መቀባት። ብዙ ጊዜ ለከርዳዳ ፀጉር የሚሆኑ ቅባቶች ልክ እንደ ኮኮናት ኦይል፣ ሺያ በተር፣ ካስተር ኦይል እንዲሁም ሌሎቹም ፀጉራችንን መቀባት አለብን። ይህን ስንቀባ በእርጥቡ መሆን አለበት። የፀጉር ዘለላዎቻችንን ሊቪንግ ኮንዲሽነር ወይም ደግሞ ጭቃ ቅባት በመቀባት የራስ ቅላችን ደግሞ ፈሳሽ ቅባት በመቀባት እርጥበቱን መጠበቅ እንችላለን። ሶስተኛ ፀጉራችንን በደረቅ ወይም ደግሞ ቅባት ቀብተን ብቻ ማበጠር። ይህ ለፀጉራችን ምንም ጥቅም የሌለው ሲሆን በተጨማሪ ፀጉራችን እንዲበጣጠስ የሚያደርግ ነው። ከዚህ ይልቅ ፀጉራችንን ሮዝሜሪ ውሃ እያደረግን ቀስ በቀስ እያፍታታን ማበጠር አለብን። ይህ ለፀጉራችን እድገትና ጤና ብቻ ሳይሆን መንታም እንዳይወጣብን ይረዳናል። የዛሬው ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። በእርግጠኝነት ለውጥ ታዩበታላችሁ። ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁ እንዳትረሱ። እስከ ሳምንት መልካም ሳምንት ይኑርላችሁ። እንድሰራላችሁ የምትፈልጉት ቪዲዮ ካለ ካመንት አድርጉልኝ። ጉድባይ